የፕራንኩ መዘዝ ፍቅርና ዳግም አጣልቷቸው ነበረ። እነሱም እንግዲህ ከብዙ ውጣ ውረድ በኋላ ዛሬ ታርቀው አይተናቸዋል። እኛም በጣም ደስ ብሎናል። ፍቅርና ዳግም እንግዲህ ከትልቅ ደረጃ ይደርሳሉ ብለን ያሰብናቸው ልጆች ወይኔ በዚህ በፕራንክ ተጣልተው ሊቀሩ ነው ብለን እኛም በጣም ፈርተን ነበረ። እንግዲህ አይታቸዋል። ዳግምም ሆስፒታል ገብቶ ነበረ። ፍቅርም እንግዲህ ከ3 ቀን ነው ከ4 ቀን የተለቀቀ ቪዲዮ ዳግምን በጥፊ ስትመተው እንዲህ ይሄ ነገር ምን አመረረ እንዴ ብዬ እኔም ትንሽ ፈራ ብዬ ነበረ። እንግዲህ እስጢፍ ነው መሰል የሚባልና ሊዲያ የሚባሉ ልጆች ፍቅርም እንግዲህ ከእስጢፍ ነው መሰል ስሙን ባልሳሳት እሱን ይዛ መታፍ ዳጊን በጣም ስታንጨረጭረው ነበረ። በነገራችን ላይ ዳግምና ፍቅር በጣም የሚያምሩና ደስ የሚሉ ልጆች ነበሩ ማለት ነው። እና እኔ በጣም ፈርቼ ነበር ይለያዩ ይሆን መቼም አንዳንዴ የሆነ ለቀልድ ብለን የምንጀምራቸው ስራዎችም ሆነ ፕራንክም ሆነ በጣም ነው ትልቅ ዋጋ የሚያስከፍልን ማለት ነው። እና ብዙ ጊዜ እንግዲህ ምንድነው ልላችሁ የምፈልገው አንዳንዴ ቀልድ ነው ብለን የምናስባቸው ነገሮች በጣም ትልቅ ዋጋ ያስከፍሉናል ማለት ነው። እና ፍቅርና ዳግም ደግሞ በጣም ፕራንክ አብዝተው ነበረ። በቃ ዛሬም ፕራንክ ነገም ፕራንክ አያቸው። እና ብዙ ጊዜ እንግዲህ ፕራንክ ስንደራረግ እንደዚህ ትንሽ ዋጋ ሊያስከፍለንና አንዳንዴ ደግሞ በቃ እስከ መጨረሻውም ሊያቆራርጠን ይችላል። እና ያም ሆነ እንግዲህ ዛሬ በጣም የሚያምር ምሳ ተገባብዘዋል። ሁላቸው እንግዲህ ቀይ በቀይ ለብሰው ዛሬ ደግሞ ፍቅር በጣም ነው ያማረባት በነገራችን ላይ ማለት ነው። በጣም ጸጉሯን ተቆርጣ ምናምን ነገርና ፍቅርዬ ያው ትችይበታለሽ፣ ግን ትንሽዬ ብትሄዱበት እውነት ካልሆነ ትንሽዬ ብትገፉበት በጣም አሪፍ ነበረ። ቪዲዮናቸውም እየታየ ነበረ፣ ባናር እየወጣ ነበር። ግን ከዚያ መሀል ግን የትንሽ እየፈርቼ ነበር። እነዚህ ልጆች ከትልቅ ደረጃ ይደርሳሉ የተባሉ በጣም ነበር። ደግሞ ዳጊን ከፍቅር ጋር ሰው ስለሆነች በጣም ነበር ሰው የወደደው ወይም እንግዲህ የተቀበላቸው ማለት ነው። ሰላም ወደ የተከበራቸው እንዴት ናቸው? አልሐምዱሊላ። እንግዲህ ከመጀመሪያ ላይ እንዳልኩት እንደ ቀልድ የተጀመረ ፕራንክ የዋጋ አስከፍሏቸዋል። ፍቅርና ዳግምን ፍቅርም ዳግምን በጣም ተወደዋለች። ፍቅርም ዳግም በጣም ተወደዋለች። ዳግም እንደዚህ ፍቅር በጣም ይወዳታልና እንግዲህ ዳግም ፍቅርን ፕራንክ አደረጋትና በጓደኛው ከዛ በኋላ ያው ፍቅር ብዙ ጊዜ በነገራችን ላይ እኔ በፍቅር አልፈርድባትም። በጣም ተደጋገመባት እንለያይ በቃ ሌላ ሴት እያመጣ ደግሞ የዳግም ፕራንክ ደግሞ በነገራችን ላይ በጣም ነው የሚያስፈራ። በጣም ነው ብቻ ኃይለኛ ነው ማለት ነው። አይስቅ ፊቱን ኮፍትር አድርጎ ምናምን ነገር የሆነ ፕራንክ ሲሰራ ወይኔ ብላቸው ነው ሁሌ ምን ማለት ነው ይሄ ነገር ያው እና አንድ ቀን ዋጋ እንደሚያስከፍላቸው አስብ ነበር ማለት ነው። እና ካሁን በኋላ እንግዲህ ያው ዛሬ ይቅርታ ጠይቀዋል ነው ኦዲየንሶቻቸውን ህዝቡን። ስለዚህ ሁለተኛ ያው ፕራንክ ጥሩ ነው ያዝናናል፣ ግን ቢሆንም ደግሞ አንዳንዴ የሆነ ወጣ ወጣ ያለ ፕራንክ ባትሰሩ ባይኔ ማለት ነው። እና ፍቅርና ዳግም እኔ እንድትለያዩም አልፈልግም። አብራችሁ ሰሩ የሆነ ነገር ተነጋግራችሁ ምናምን ነገር ከሆነ ኦኬ። ግን ከዚያ መሀል ደግሞ የሆነ ክብርን ዝቅ ከፍ የሚያደርግ ፕራንክ አለ አይደለም? እሱ እንዲያው ባትጠቀሙ የሆነ ቀለል ያለ የሆነ ነገር አለ። ብዙ ፕራንኮች የሚያዝናኑ ምናምን እሱን ብታመጡልን እኛም በቃ እኛ የምንፈልግ እኛ ፈታ የሚያደርግ እኛን የሚያስተምር ነው የምንፈልግ ማለት ነው። እና ዳግምና ፍቅር ያው ስለታረቃቸው በጣም ደስ ብሎናል። እንግዲህ ዳግምም ይሄ ይሆናል ብሎ ሳያስበው ብዙ ዋጋ አስከፍሎታል። ሆስፒታል እስከ መግባት በነገራችን ላይ ፍቅርም ስለምትወደው ዳግም እንደዚያ ሆስፒታል ገብቶታል። በጣም ነበር የተጨነቀች፣ በጣም ነበር ያሰበች ማለት ነው። ግን ፍቅር ደግሞ ወይኔ በጥፊ ግን እናንተ ቡታጀራ ሴቶች ማለት ነው ጥፊ ትወዳላችኋል። ይዛችሁ ጧ ነው የምታረጓቸው ወንዶችን። እና ዳግም በጣም ታጋሽ ነው፣ በጣም ጎበዝ ነው። በዚያ ላይ ደግሞ የሰው ዝም ብዬ በቃ አፍቃሪ ወንድ ይመስለኛል ማለት ነው። እና ያው አብራችሁ ስሩ፣ ምግቡን በጣም ያምራል። እንግዲህ ዳግም በእኔ ጥፋት ምክንያት ነው እና ከዚህ ሁላ የከተትኩሽ ብሎ ዛሬ ዳግም እንግዲህ ጓደኞቹን ጋብዟቸዋልኝ። በጣም ያማምራል ልብሳቸው፣ በተለይ ፍቅር እንዴት እንዳማረባት እና ፍቅርዬ ያው ብቻ ብድርሽ መመለስሽ በጣም ደስ ብሎናል። እንግዲህ ያው ጥሩ ቪዲዮ እንደምታመጡልን የሚያስተምር የሚያዝናና ተጣልታችሁ እንደዚህ ተኮራርፋችሁ ምናምን ነገር ፍቅርም ከሌላ ወንድ ጋር እንድናያት አንፈልግም።
ዳግምም ከሌላ ሴት ጋር እንድናየው አንፈልግም። ሁለታችሁ እየተሳሰባችሁ ተለተሎ ቪዲዮ ልቀቁ። ይመቻችሁ እና አትጣሉብን። ዛሬ ስለታረቃችሁ ሁላችን በጣም ደስ ብሎናል። ዳግም ደግሞ ያው ተሽሎህ ከሆስፒታል ስለወጣ በጣም ደስ ብሎናል። ባለፈው ሆስፒታል ገብቶ ነበር በነገራችን ላይ ባለፈው ማለት ነው ካስታወሳችሁ እና እንግዲህ ይሄን ይመስላል። ፍቅርዬ ይመችሽ። ዳግምም አንዳንዴ ይቅርታነት ሰው የሚጠይቅ በጣም ታላቅነት ነው አይደለ? የሆነ ስሜታችን አሸንፈን የሆነ ነገር በቃ አሁን ዳግም አሁን በጣም በጥፊ ተመቷላ። እኔ እስካሁን ማንም መቶኝ የማያውቀውን እና ፍቅር እንደዚህ ያደረገች ሲል ወይ እኔ በነገሩ ያነ ጥፊ ውይ እኔ ራሴ በጣም ነበር የፈራሁኝ። እና ስለዚህ የጥፊ አቁማችሁ በቃ የሚያዝናና ነገር አምጡ። ይመቻችሁ። እንወዳችኋለን። በቀጣይ ደግሞ ምን ይዛችሁን እንደምትመጡ እናያለን። እንግዲህ ሊዲያ መሰለኝ ባልሳሳትና ያው ፍቅርን ባነጋገርሽም በምንሽም ስላስከፋሻት እንደዚህ ይመስለኛል ማለት ነው። እንደዚሁ እስጢፎ ብቻ ፍቅርን ብዙ ጊዜ ፕራንክ ተደርጋለች ማለት ነው። በጣም ብዙ ክብሯን ዝቅ የሚያደርግና ቤተሰቦች ላይክ ያደርጋችሁ በሌላ ቪዲዮ እስከምንገናኝ